ይህ የሮሃማ ድምጽ ነው። የሮሃማ ድምጽ በየሳምንቱ ቅዳሜ በአማርኛ ቋንቋ የሚያስተላልፈውን ዝግጅት አሁን ይጀምራል። የወደድከኝ ሳልመርጥህ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ ያረግ አበሳዬን አራከው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋስ ፍቅርህ ለኔ ልዩ ነው ስምህን ላሞጋስ። ኑዛዜና ኪዳን በውኑ ሁለት ሰዎች ሳይስማሙ በአንድነት ሊሄዱ ይችላሉን? ይሄ ዋርካ ለቃሚው ነቢይ ከእግዚአብሔር ጋር በቃል ኪዳን ለተዛመቱት እስራኤላውያን ያቀረበው ጥያቄ ነው። ነቢዩ አሞጽ በሰዎች መካከል ስላለ መስማማትና አንድነት የሚያወሳ በሚመስል በዚህ መጠይቁ ለእስራኤላውያኑ ሊያመለክት የፈለገው ከእግዚአብሔር ጋር እንደሚገባ መስማማትን ስላልፈቀዱ ወደ እርሱ ሐሳብ መምጣትና ከእርሱም ጋር በአንድነት መራመድ ተስኗቸው ያለ እግዚአብሔር ለብቻቸው በሕይወት ጎዳና ላይ የተወለጉ መሆናቸውን ነበር። የብቻ ጉዞ በተለይም ያለ እግዚአብሔር የሆነ ጉዞ በጣም አደገኛ ጉዞ ነው። ፍጻሜው አያምርም። ለመሆኑ የኔና የናንተስ የሕይወት ጉዞ ምን መልክ አለው? ከእግዚአብሔር ጋር ተስማምተን ከእርሱ ጋር በአንድነት እየተጓዝን ይሆን ወይስ እግዚአብሔርን ቸል ብለን የየራሳችንን ጎዳና እየጠበጠብን ይሆን? ነቢዩ ባነሳው በውኑ ሁለት ሰዎች ሳይስማሙ በአንድነት ሊሄዱ ይችላሉን በሚለው በዚህ መጠይቅ ውስጥ መስማማትና አንድነት የተባሉ ሁለት ቁልፍ ቃላትን እንመለከታለን። አንድነት ማለት የሁለትና ከዚያም በላይ የሆኑ አካላት ውህደት ሲሆን መስማማት ወይም ስምምነት ደግሞ የየራሳቸው ነጻ ፈቃድ ያላቸው ሁለትና ከዚያም በላይ የሆኑ አካላት ወደ አንድ ተመሳሳይ ሐሳብና ዓላማ መምጣት ነው። በአንድ ሐሳብ አብሮ ለመጓዝ እውነተኛ አንድነት ያስፈልጋል። ለእውነተኛ አንድነት መሰረቱ ስምምነት ነው። ስምምነት ሰፋ ያለ መሰረት ያለው ጽንሰ ሐሳብ ሲሆን ጊዜያዊና ቋሚ ተብሎ ሊፈረጅም ይችላል። በተጨማሪም ከቢጤ ወይም ከኩያ ጋር የሚደረግ የአቻ ስምምነት የመኖሩን ያህል ያላቻ የሚደረግ ስምምነትም አለ። የተነሳንበትን ነገር ለመግለጥ እንዲመቸኝ ስምምነትን 3 ቦታ ከፍዬ ለማስረዳት እሞክራለሁ። የመጀመሪያ ያደረኩትን የስምምነት አይነት ውል ወይም ውለታ ብየዋለሁ። ይሄ ቀለል ያለ የስምምነት አይነት ነው። ኮንትራት የሚለው የእንግሊዝኛ ቃል ይገልጠው እንደው እንጃ። ይህ አይነቱ ስምምነት በኩል ደረጃ ባሉ ብጤዎች መካከል ወይም ያለ አቻም ሊደረግ ይችላል። ተዋዋዮቹ በእኩል ወይም በተመሳሳይ ደረጃ ላይ የሚገኙ ከሆነ ሊስማሙበት ስለሚፈልጉት ጉዳይ የየራሳቸውን ሐሳብ ይዘው በመምጣት ከተወያዩበት በኋላ በጋራ የተቀበሏቸውንና የተግባቡባቸውን ሐሳቦች በማይዘነጋ መንገድ ተነጋግረው በጉዳዩ መስማማታቸውን ሌላ ሶስተኛ ምስክር ባለበት በፊርማ ወይም በመሐላ ያጸናሉ። ለምስክርነት የሚጠሩትም ሰውን ወይም እግዚአብሔርን ሊሆን ይችላል። ተዋዋዮቹ በእኩል ደረጃ ላይ የማይገኙ ከሆነ ውለታው ሁለት መልክ ይኖረዋል። ውለታን የፈለገው በከፍተኛ ደረጃ ላይ ያለው ወገን ከሆነ ውለታው ትእዛዝ ይሆናል። ለምሳሌ ንጉሥ ሰለሞን ሳሚ የተባለውን ታናሽ ሰው አስጠርቶ በኢየሩሳሌም ቤት ሰርተህ ተቀመጥ፣ ወዲያና ወዲህም አትውጣ፣ በወጣህበት ቀን የቄድሮንንም ፈፋ በተሻገርክበት ቀን ፈጽመህ እንድትሞት እወቅ የሚል ውለታ እንዳስገባው በአንደኛ ነገሥት ምዕራፍ 2 ቁጥር 36 እና 37 ላይ ተጠቅሶ እናገኛለን። ይህ ከላይ ወደ ታች የመጣ የግዳጅ ውለታ ወይም ትእዛዝ ነው። ውለታው ከታች ወደ ላይ ከሆነና የውለታው ፈላጊና ቀስቃሽ በዝቅተኛ ደረጃ ላይ ያለ ወገን ከሆነ ውለታው ስዕለት ይሆናል። ይህንን ብታደርግልኝ እኔ ደግሞ ይህንን አደርግልሃለሁ የሚል ተማጽኖ ያለበት ውለታ። ለምሳሌ ያዕቆብ ከወንድሙ ፊት በሸሸና በምድረ በዳ ውስጥ በተጨነቀ ጊዜ እግዚአብሔር ከኔ ጋር ቢሆን በሚሄድበትም መንገድ ቢጠብቀኝ፣ የምበላውን እንጀራ የምለብሰውን ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል፣ ለሐውልት የተከልኩትም ይህ ድንጋይ የእግዚአብሔር ቤት ይሆናል፣ ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ ወደሚል ውለታ ወይም ስዕለት መግባቱ ይህንን ሐሳብ የሚያስረዳ ይመስለናል። ውለታ ብዬ ስለገለጽኩት ቀለል ያለ የስምምነት አይነት እዚህ ላይ ላቆምና ወደ ሁለተኛው የስምምነት አይነት ልውሰዳችሁ። ሁለተኛው የስምምነት አይነት ኪዳን ይባላል። ኪዳን ረጅም ታሪክ ያለው የስምምነት አይነት ነው። ዕብራውያኑ ብሪት ይሉታል። ጥሬ ትርጉሙ ትስስር ማለት ነው። ሁለት ወገኖችን አንድ የሚያደርግ የሚያስተሳስር የስምምነት አይነት ነው። የእንግሊዝኛ አቻው ኮቨናንት ነው። በጥንት ዘመን በመካከለኛው ምስራቅ የሚኖሩ ግለሰቦችና ጎሳዎች ወዳጅህ ወዳጄ፣ ጠላትህ ጠላቴ፣ ስኬትህ ስኬቴ፣ ውድቀትህ ውድቀቴ፣ ሀብትህ ሀብቴ፣ አምላክህ አምላኬ የሚል የወንድማማችነትና የህብረት ቃል ኪዳን ይገባቡ እንደነበርና ቃል ኪዳኑንም ለማጽናት ሰውነታቸውን በጥተው ደማቸውን በአንድ ዕቃ ላይ እንዲፈስና እንዲደባለቅ ካደረጉ በኋላ በአንድነት ይጠጡት እንደነበር በታሪክ ተመዝግቦ እናገኛለን።
በአንዳንድ አካባቢዎችም ይህን መሳዩን ቃል ኪዳን ለማጽናት እንስሳትን ካረዱና ስጋውን በየብልቱ 2 ቦታ ከከፈሉት በኋላ በተከፈለው ስጋ መሃል ተራ በተራ በመመላለስ ኪዳን ይገባቡ እንደነበር፣ አንዳንዶችም እንስሳትን በመሰዋትና ስጋቸውን አብረው በመመገብ ኪዳናቸውን ያጸኑ እንደነበርም ተጠቅሷል። አቤሜሌክና አኮዘት ከይስሐቅ ጋር ያደረጉትን በዘፍጥረት ምዕራፍ 26 ቁጥር 26 እስከ 31 የተጠቀሰውንና እንዲሁም ያዕቆብና ላባ ያደረጉትን በዘፍጥረት 31 ከቁጥር 43 እስከ 54 የተጠቀሰውን ቃል ኪዳን እዚህ ጋር መጥቀሱ ለአስረጅነት ሳይጠቅም አይቀርም። ቃል ኪዳን ንብረትን የሚያካትት ቢሆንም ዋነኛው የትኩረት ማዕከሉ ግን ሕይወት ነው። በዚህ ውለታ ተብሎ ከተጠቀሰው የስምምነት አይነት ይለያል። ውለታ የትኩረቱ መነሻም ሆነ መድረሻ ሀብትና ንብረት ነው። ቃል ኪዳን ግን የሚያተኩረው በአጠቃላይ የሕይወት ጉዳይ ላይ ነው። ቃል ኪዳን የከበረና ከፍ ያለ የስምምነት አይነት በመሆኑ አግድሞሽ ብቻ ሳይሆን ሽቅቦሽም አለው። የአግድሞሽ ኪዳን ያልኩት በሰውና ሰው መካከል የሚደረገውን ሲሆን የሽቅቦሽ ኪዳን ደግሞ በእግዚአብሔርና በሰው መካከል የሚደረገውን ነው። ቃል ኪዳን የከበረ ብቻ ሳይሆን የተለየ ወይም የተቀደሰ ነው። እግዚአብሔር ራሱም የቃል ኪዳን አምላክ በመባል ስለሚታወቅ ኪዳንን እንደ ዋዛ አይመለከትም። ተቻክሎ ወደ ኪዳን አይገባም። ቃል ኪዳኑንም በቀላሉ ለማንም አያስታውቅም። እዚህ ጋር በመዝሙር 25:14 ላይ እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል ተብሎ የተጠቀሰውን መለኮታዊ ቃል ልብ ማለቱ መልካም ነው። እግዚአብሔር ያለ ቃል ኪዳን ከማንም ሰው ጋር ቋሚ ግንኙነት አያበጅም። እግዚአብሔር የቃል ኪዳን አምላክ ስለሆነ ከራሱ ጋር የተገባን ቃል ኪዳን ይቅርና ሰዎች ከሰዎች ጋር የገቡትን ቃል ኪዳን እንኳን ይመለከታል፣ ይጠብቃል። ቃል ኪዳን አፍራሹን ወገንም ይገስጻል፣ ይበቀላል። እዚህ ጋር የቃል ኪዳን ሚስቱን ስላታለለው ሰውና ቃል ኪዳን አፍርሰው ወንድሞቻቸውን በባርነት ስለገዙት የእስራኤል ልጆች እግዚአብሔር በሚልክያስ ምዕራፍ 2 ቁጥር 14 እና በትንቢተ ኤርምያስ ምዕራፍ 34 ከቁጥር 18 እስከ 20 የተናገረውን እናንተው እንድታነቡት እንጋብዛለን። ደጋግሜ እንዳልኩት እግዚአብሔር የቃል ኪዳን አምላክ ነው። ያለ ቃል ኪዳን ከማንም ጋር ቋሚ ግንኙነት አይመሰርትም። እግዚአብሔር አምላክ እንዲሆነን፣ አባት እንዲሆነን፣ ወገን እንዲሆነን የምንፈልግ ከሆነ ይህንን መሰረታዊ እውነት ተረድተን ለቃል ኪዳኑ ራሳችንን መስጠት ይኖርብናል። እግዚአብሔር ኪዳንን የሚፈልገው ለሰዎች ጥቅም ነው። ቃል ኪዳኔን ካንተ ጋር አቆማለሁ በሚል ድምፅ ወደ ኖህ እንዲሁም እኔ ኤልሻዳይ ነኝ በፊቴ ተመላለስ ፍጹምም ሁን ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ በሚል ኪዳን ወደ አብርሃም የመጣው እግዚአብሔር ኖህን ከጥፋት ውሃ ሊታደገው አንድ ብቻውን የነበረውን አብርሃምን ደግሞ ሊያበዛው ፈልጎ እንጂ ለራሱ አንዳችም ነገር ጎድሎበት እንዳልሆነ መረዳቱ መልካም ነው። ቃል ኪዳን በሁለት ሕያዋን መካከል የሚደረግ ሕይወትንም ጭምር ሊጠይቅ የሚችል የሕይወት ዘመን ስምምነት ቢሆንም በብሉይ ግን እንዲሆነው አንመለከተውም። በብሉይ በኪዳን በሚተሳሰሩ ቡድኖች ፈንታ ሕይወታቸውን የሚገብሩት እንስሳት ናቸው። ቃል ኪዳን ባለበት ቦታ ሁሉ መስዋዕት አለ። መስዋዕት ባለበት ቦታ ደግሞ ደም ይፈሳል። ኪዳን ያለ ደም አይጸናምና። እርግጥ ነው እግዚአብሔር ከአብርሃም ጋር ኪዳን ሲገባ አብርሃምና በቤቱ የሚገኙት ወንዶች ሁሉ ሸለፈታቸውን እንዲገረዙ የሚል ጥብቅ ትእዛዝ መስጠቱ ይታወቃል። ይህ ታዲያ ስለ ኪዳን የሰው ደም የፈሰሰበት ሁኔታ መኖሩን አመልካች ቢሆንም በሸለፈት ግርዘት የሰው ሕይወት ከመኖር ወደ አለመኖር የተሻገረበትን ሁኔታ አመልካች አይደለም። በቃል ኪዳን ወቅት ሁል ጊዜም ቢሆን ሕይወታቸውን የሚገብሩት እንስሳት ናቸው። በኪዳን ወቅት መስዋዕትን ማቅረቡ ምሳሌነት አለው። ሕይወቴንና ኑሮዬን ሳልሰስት ያለ ገደብ ለቃል ኪዳን ወዳጄ አውሳለሁ የሚል መልእክት አስተላላፊ ነው። ቃል ኪዳን ሳይሰለቹና ሳይሰስቱ ሕይወትን ለወዳጅ የማዋስ ስምምነት ነው። ኪዳን ሕይወትን ሳይሰስቱ የማዋስ ስምምነት ነው እንጂ ሕይወትን የመስጠት ወይም አካላዊ ሞትን የመሞት ውለታ አይደለም። አካላዊ ሞት አንደኛውን ወገን እንዳይኖር ስለሚከለክል የኪዳንን ትርጉም ያፋልሳል። ቃል ኪዳን በሁለት ሕያዋን መካከል የሚደረግ የሕይወት ዘመን ስምምነት ነው የሚለውን መሠረታዊ ትርጉም። ስለዚህ እግዚአብሔር በኪዳን ከተወዳጁት ሰዎች የሚፈልገው ለቃል ኪዳን ብለው የሥጋ ሞት እንዲሞቱለት ሳይሆን በሚኖሩበት ዘመን ሁሉ ባለመሰልቸት ሕይወታቸውንና ሁለንተናቸውን እንዲያውሱት ነው። እግዚአብሔር መንፈስ ነው። በምድር ላይ ፈቃዱን ለማከናወን አካል ያስፈልገዋል። እግዚአብሔር ሊዋስ የሚፈልገው አካል ደግሞ የራሱ ነጻ ፈቃድ ያለውን የሰውን ልጅ አካል ነው። ቃል ኪዳን ሊገባ የሚፈልገውም ከሰው ጋር ነው። የቃል ኪዳኑም ዓላማ በኪዳን የተወዳጀውን ሰው ሕይወትና ኑሮ ለመባረክና በዚያ ሰው አማካኝነትም ሰማያዊ በረከቱን በምድር ለማፍሰስ ነው። ስለዚህ ከእግዚአብሔር ጋር የሚደረገው ቃል ኪዳን የበረከት ነው፣ ለበረከትም ነው። እየባረክኩ ባርክሃለሁ ለበረከትም ሁን ተብሎ በእግዚአብሔር ቃል ላይ እንደተጻፈ። የተከበራችሁ አድማጮች እግዚአብሔር እንዲባርካችሁና የበረከቱን መተላለፊያ እንዲያደርጋችሁ ትፈልጋላችሁ? ከእግዚአብሔር ጋር በቃል ኪዳን ተሳሰሩ። እንግዲህ እስካሁን ውለታና ቃል ኪዳን የተሰኙትን ሁለት የስምምነት አይነቶችን አይተናል። ሁለቱም በሕይወት ዘመን የሚፈጸሙና ባለኪዳኖቹ በሕይወት መኖራቸው ሲያበቃም ስምምነቱ እንደሚያከትም በሰፊው ተነጋግረናል። አሁን ደግሞ ከነኚህ ለየት ስላለ ሶስተኛ የስምምነት አይነት እንመለከታለን። ሶስተኛው የስምምነት አይነት ኑዛዜ ይባላል።
አዲስ ኪዳን በተጻፈበት የግሪክ ቋንቋ ዲያቴኬ ተብሎ ተጠቅሷል። በእንግሊዝኛ ቴስታመንት የሚባለው ነው። ኑዛዜ ሕጋዊ የስምምነት ሰነድ ሲሆን ለተፈጻሚነቱም የተናዛዡ አካላዊ ሞት አስፈላጊ ነው። እንስሳትን ወይም ሌላ ሕይወት ያለውን ነገር በተናዛዡ ምትክ መሰዋት አይቻልም። በመጽሐፍ ቅዱስ ኑዛዜ የሚለው ቃል አልፎ አልፎ ኪዳን በሚለው ቃል ተተክቶ የሚገኝ ቢሆንም ከኪዳን ይለያል። ለምሳሌ ብሉይና ሐዲስ ኪዳን የተሰኙት ሁለቱ የመጽሐፍ ቅዱስ አከፋፈሎች ትክክለኛው የግሪክ አተረጓጎም ብሉይና አዲስ ኑዛዜ የሚል ነው። ኦልድ ኤንድ ኒው ቴስታመንት የሚለው የእንግሊዝኛ አገላለጥም ይህንን ይደግፋል። እግዚአብሔር ከጥንት ጀምሮ ለሚወዳቸው ሰዎች ሊወርሱ የሚገባቸውን ብዙ መልካም ነገሮችን ተናዘዘ። ግን እግዚአብሔር ባለመሞቱ ኑዛዜው ተግባራዊ ሊሆን አልቻለም። የእግዚአብሔር ቃል በዕብራውያን ምዕራፍ 9 ከቁጥር 15 እስከ 17 ስለዚህም ፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት የግድ ነውና ሰው ሲሞት ኑዛዜው ይጸናልና፣ ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም ይላል። ስለዚህ እግዚአብሔር የማይሞት ቢሆንም የሚዋሽም አይደለምና ሌላ የተሻለና አዲስ ኑዛዜን በአምሳሉ ለፈጠረው የሰው ልጅ ተናዘዘ። ይህንን ኑዛዜውን የሰው ልጅ ይወርስ ዘንድም የማይሞተው እግዚአብሔር ወልድ የሰውን ሥጋ ለብሶ በቀራንዮ መስቀል ላይ ሞተ። ምን አይነት አስደናቂ ፍቅር ነው! የተከበራችሁ አድማጮች፣ ይህንን የእግዚአብሔርን ድንቅ ኑዛዜ መውረስ ትፈልጋላችሁ? ወደድከኝ ሳልመርጥህ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ ያረግከኝ አበሳዬን አራከው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግስ ፍቅርህ ለኔ ልዩ ነው ስምህን ላሞጋግስ ኃጢአተኛ ሳለሁ ጽድቄ ማይገባኝ መርገሜን ወሰደው ኢየሱስ በደሙ አነጻ የከሰሰኝ ጠላት እግሬ ስር ወደቀ በረሃው ሕይወቴ ደረቁ ምንጭን አፈለቀ። የምስራች 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 ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ዕብራውያን 7 ቁጥር 28 ሰው በኃጢአት ከወደቀበት ጊዜ ጀምሮ ከእግዚአብሔር ጋር የነበረው ቀጥተኛ ግንኙነት ተቋርጧል። በብሉይ ኪዳን ዘመን እግዚአብሔር ለእስራኤል ሕዝብ በሰጠው ሕግ መሰረት በሕዝቡና በእግዚአብሔር መካከል የሚሆን የሕዝቡን ነገር ይዞ ወደ እግዚአብሔር መገኛ ስፍራ ወደ ቅድስተ ቅዱሳኑ የሚገባ ካህን እግዚአብሔር ከመረጠው ወገን ይሾም ነበር። ይህ ሰው ወደ ቅድስት ከመግባቱ በፊት ስለ ራሱ ኃጢአት እንዲሁም ስለ ሕዝቡ ኃጢአት የኮርማዎች፣ የፍየሎች፣ የጥጆች ደም መስዋዕት ያቀርብ ነበር። እነዚህ መስዋዕቶች ኃጢአትን ለጊዜው ሸፍኑ እንጂ ሊያስወግዱ አቅም ስለሌላቸው በየጊዜው መቅረብ ነበረባቸው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ዕብራውያን 9:11-12 ሊቀ ካህን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ሳይሆን ጌታ ኢየሱስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ እንደመሰከረለት እንዲሁም በትንቢተ ኢሳይያስ ተጨነቀ፣ ተሰቃየም፣ አፉንም አልከፈተ፣ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ እንደተጻፈ የሰውን ሁሉ ኃጢአት ለማስወገድ ራሱን መስዋዕት አድርጎ አንድ ጊዜ አቅርቧል። ኃጢአት የሌለበትን ንጹሕ ደሙን አፍስሷል። በኃጢአት ምክንያት ከእግዚአብሔር ተለይቶ የነበረውንም የሰው ልጅ የገዛ ደሙን ይዞ ወደ ቅድስት የገባው ታላቁ ሊቀ ካህን ጌታ ኢየሱስ መካከለኛ ሆኖ ከእግዚአብሔር ጋር አገናኝቷል። ሰው በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ቀጥተኛ ግንኙነት ማድረግ የሚችልበት መስመር ተዘርግቷል። ከጌታ ኢየሱስ ክርስቶስ በቀር ሌላ ማንም መካከለኛ ሆኖ ሰውን ወደ እግዚአብሔር ላይ ያቀርብ አይችልም። እግዚአብሔር ሰው ሁሉ የዚህ ዕድል ተጠቃሚ እንዲሆን ይፈልጋል። ኢየሱስ ክርስቶስ የከፈለው ዋጋ ከንቱ መቅረት የለበትምና ወንድሜ እህቴ
ኢየሱስ ክርስቶስ ይህን ሁሉ ዋጋ የከፈለው ለአንተ ለአንቺ ሲል ነው። ዛሬ ልባችሁን ከፍታችሁ ይህን ኢየሱስን ወደ ሕይወታችሁ በማስገባት ከእግዚአብሔር ጋር ቀጥተኛ ግንኙነት ማድረግ እንድትችሉ የአክብሮት ግብዣችንን እናቀርባለን። ለዚህ ነገር ፈቃደኞች ከሆናችሁ ይህንን ጸሎት እኔን በመከተል ጸልዩ። ጌታ ኢየሱስ ሆይ ስለኔ ስለፈሰሰው ንጹህ ደምህ አመሰግንሃለሁ። ያለፈውን በደሌንና ኃጢአቴን ሁሉ ይቅር በለኝ፣ በደምህም አንጻኝ። ከዚህ ዕለት ጀምሮ በሕይወቴ ላይ ባለስልጣን እንድትሆንና ሕይወቴን እንድትመራ እፈቅዳለሁ። ሕይወቴን ተቆጣጠር። አሜን። ይህን ጸሎት ከልባችሁ ከጸለያችሁ ጌታ ጸሎታችሁን ሰምቷል። ከእግዚአብሔር ጋር ቀጥተኛ ግንኙነት ማድረግ የምትችሉበት መስመር ተዘርግቷል። በየዕለቱ መጽሐፍ ቅዱሳችሁን አንብቡ። በጸሎትም የልባችሁን ሐሳብ ሁሉ በኢየሱስ ክርስቶስ ስም ለእግዚአብሔር አቅርቡ። ኢየሱስን በሕይወታቸው ላይ ጌታ ካደረጉ ሰዎችም ጋር እየተገናኛችሁ መጽሐፍ ቅዱስን አጥኑ፣ አብራችሁም ጸልዩ። ጌታም ይረዳችኋል። አሜን። ሳልወድህ የወደድከኝ ሳልመርጥህ የመረጥከኝ ለከበረው ደም ገዝተህ እንዲያው ልጅህ ያረድከኝ አበሳዬን አራቅከው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግስ ፍቅርህ ለኔ ልዩ ነው ስምህን ላሞጋግስ ለዚህ የሚያበቃ ጽድቅ እንኳን ሳይኖረኝ በሰማዩ ስፍራ በቀኙ እንዲሁ አከበረኝ። ምሕረቱ ብዙ ይሄ ታላቅ ጌታ ከኔ ጋር ሆናችሁ በዜማ አክብሩት በእልልታ። ሳልወድህ የወደድከኝ ሳልመርጥህ የመረጥከኝ ለከበረው ደም ገዝተህ እንዲያው ልጅህ ያረግከኝ አበሳዬን አራቅከው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋግሰው። እንግዲህ ወደ ስርጭታችን መጠናቀቂያ ተቃርበናል። ስለ ዝግጅታችን ጥያቄ ወይም አስተያየት ቢኖራችሁ በኢሜል አድራሻችን rohama radio@yahoo.com አግኙን እያልን ለዛሬ በዚሁ እንሰናበታለን። እስከ ሳምንት፣ መልካም ሳምንት። ይህ የሮሃማ ድምጽ ነው። የሮሃማ ድምጽ በየሳምንቱ ቅዳሜ በአማርኛ ቋንቋ የሚያስተላልፈውን ዝግጅት አሁን ፈጸመ።